የዚህ ቻናል ተከታታዮች መሰረታችሁ እንግዲህ ግሮዝ ለርኒንግን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንድትገቡ እናሳስባለን። ዛሬ የምንማረው ኤፒዲሞሎጂ ነው ማለት ነው። አንድ ባንድ እያንዳንዱን እያየን እንሄዳለን። በጥሞና ተከታተሉን። እንግዲህ ኮርስ ኮንተንቶች አሉት። እያንዳንዱን እናያለን። ኢንትሮዳክሽን ቱ ኤፒዲሞሎጂ አለ፣ ኮሚኒኬብል ዲዝ ኤፒዲሞሎጂ አለ፣ ሜዠርስ ኦፍ ፍሪኩዌንሲ ኤንድ ዲዝ ኦከራንስ አለ፣ ኤፒዲሞሎጂክ ስተዲ ዲዛይን አለ፣ ሜዠር ኦፍ አሶሲዬሽን አለ፣ ጀጅመንት ኦፍ ኮዛሊቲ አለ፣ ሶርስ ኦፍ ኤፒዲሞሎጂክ ዳታ፣ ስክሪኒንግ ኢን ፐብሊክ ሄልዝ አለ፣ ፐብሊክ ሄልዝ ሰርቬይላንስ አለ፣ ኢንቨስቲጌሽን ኦፍ አን ኤፒዴሚክስ አለ። እነዚህ ኮርስ ኮንተንቶች ናቸው እስከ መጨረሻው ድረስ የምናየው ማለት ነው። በዚህ በኤፒዲሞሎጂ ትምህርታችን እንግዲህ ሰብስክራይብ እያደረጋችሁ ማየት እንቀጥላለን ማለት ነው። እንቀጥል። Introduction to Epidemiology. At the end of this section, student will be able to define epidemiology. What's epidemiology? Define at traditional level or epidemiological level and different perspective. Differentiate descriptive and analytic epidemiology. You see, descriptive and analytic epidemiology. What is? You see, we will see. Describe basic assumption of epidemiology. We will see now application of epidemiology in public health practice, and the last understand concepts, theories of disease causation ይላል። እነዚህን የምናያቸው ከዚህ ሴሽን በኋላ ማወቅ ያለብን ሀሳቦች ናቸው ማለት ነው። እንመጣበታለን። እንግዲህ ዴፊኒሽን ነው የምንጀምረው። እንግዲህ ከተርሙ ነው የምንነሳው። ሊተራል ተርም ዴፊኒሽን ኦፍ ኤፒዲሞሎጂ አስ ክላሲካል ዴፊኒሽን ኤንድ ሞደርን ዴፊኒሽን፣ ሁለት አይነት ዴፊኒሽኖች አሉት። እንግዲህ እንደምናስታውሰው ኤፒዲሞሎጂ ሁለት አይነት ሞደርን አለው፣ ክላሲካል ማለት ትራዲሽናል ማለት ነው። አስታውሳችኋል? ክላሲካል ማለት ትራዲሽናል ማለት ነው። ይሄ የምታዩት ይህች የምታዩት ምን ማለት ናት? ትራዲሽናል ማለት ናት። ስለዚህ ኤፒዲሞሎጂ ኦሪጂኔት ፍሮም ዋት ግሪክ ወርድስ ዚስ አር ኤፒ ዴሞስ ኤንድ ሎጂ። ዋት ኢዝ ኤፒ? አፕ ኦን። ዋት ኢዝ ዴሞስ? ፒፕል። ዋትስ ሎጂ? ስተዲ። እንደምናስታውሰው ዴሞስ ማለት ምን ማለት ነው ብለናል? ስነ ዜጋ ትምህርት ወይም ሲቪክስ ጋር ዴሞስ ኤንድ ክራቶስ። ዴሞስ ማለት ፒፕል ሲሆን ክራቶስ ማለት ደግሞ ፕሪንሲፕል ወይንም አመራር እያለን እንማር ነበር። ስለዚህ ከዛም ጋር ማያዝ ትችላላችሁ። ዴሞስ ማለት ፒፕል ማለት ነው አይደለም? ያ ዴሞስ ማለት ፒፕል ነው። ሎጂ ማለት ደግሞ ስተዲ ነው። ኤፒ ማለት ደግሞ አፖን ነው። ስለዚህ ስተዲ አፖን ፖፑሌሽን። ክላሲካል ዴፊኒሽን ማለት ትራዲሽናል ዴፊኒሽን ማለት ነው። ስለዚህ ትራዲሽናል ዴፊኒሽን ኦፍ ኤፒዲሞሎጂ ስተዲ አፖን ፖፑሌሽን። ተከታተሉ። በዚህ እናልፈዋለን። ሞደርን ዴፊኒሽን ኦፍ ኤፒዲሞሎጂ ዘ ስተዲ ኦፍ ዘ ፍሪኩዌንሲ ዲስትሪቢዩሽን ዲተርሚናንት ኦፍ ዲዝ ኤንድ አዘር ሄልዝ ሪሌትድ ኢቨንት ኢን ኤ ስፔሲፋይድ ሂውማን ፖፑሌሽን ኤንድ አፕሊኬሽን ኦፍ ዚስ ስተዲ ቱ ፕሪቨንሽን ኮንትሮል ኦፍ ሄልዝ ፕሮብለም ይለናል። እንደ ሞደርን ዴፊኒሽን ደግሞ የሚያጠና ስተዲ ፍሪኩዌንሲ ዲስትሪቢዩሽን ዲተርሚናንት። እነዚህ ኬተር ናቸው፣ በጣም ዋና ተርም ናቸው። በኤፒዲሞሎጂ ላይ የምንጠቀምባቸው ተርም ናቸው። እንግዲህ ያንን በሽታ ወይም ደግሞ ሄልዝ ሪሌትድ ኢቨንት
ሄልዝ ሪሌትድ ኢቨንት የምንለው ለምሳሌ ቶታል ናምበር ኦፍ ናታል የውልደት መጠን፣ ቶታል ናምበር ኦፍ ሞርታሊቲ የሞት መጠን፣ ቶታል ናምበር ኦፍ ሞርቢዲቲ የህመም ሴቨር የታመሙ ህዝቦች ቁጥር፣ እንዲሁም ደግሞ ናምበር ኦፍ ዳይቮርስ ብለን የምንገልጸው ሂደት ሄልዝ ሪሌትድ ኢቨንቶች እንላቸዋለን። እና እንዲሁም የተለያዩ በሽታዎችን ያላቸውን ፍሪኩዌንሲ፣ ያላቸውን ዲስትሪቢዩሽን፣ ያላቸውን ዲተርሚናንት የምናይ ነው። እነዚህ ሶስቶችን ሀሳብ ያዙልኝ። እነዚህን ዲስትሪቢዩሽን፣ ፍሪኩዌንሲ፣ ዲተርሚናንት የሚለውን በማስታወሻ ያዙልኝ። እያንዳንዱን እንመጣበታለን። ኢን ስፔሲፊክ ሂውማን ፖፑሌሽን በአንድ ማህበረሰብ ውስጥ and the application of this study to prevent and control of health problem። እንግዲህ ፍሪኩዌንሲውን ዲስትሪቢዩሽን እና ዲተርሚናንት ኦፍ ዲዙን ማወቃችን የሚጠቅመን ለምንድን ነው? በአንድ ማህበረሰብ ውስጥ ያለውን ዲዝ ዲተርሚናንት ዲስትሪቢዩሽን እና ፍሪኩዌንሲ ማጥናታችን ለፕሪቨንሽን ለኮንትሮልና ለፕሪቨንሽን ኦፍ ሄልዝ ፕሮብሌም የምንጠቀምበት ነው። እነዚህ ሶስቶችን ተርም ግን እያንዳንዱን እንመጣበታለን። ያዙ። and the second page key term taken from the definition what is frequency? What is frequency? አስተውሉ። frequency it quantify how often this or other has related event arise in a population or magnitude of occurrence ነው። በቃ አንድ በሽታ ምን ያህል ተከሰተ የሚለው ነው። ምን ያህል ተከሰተ ፍሪኩዌንሲ። ለምሳሌ number of exposed people ይለናል። የተጋላጮቹ ህዝብ ብዛት። ለምሳሌ የባክቴሪያ ማይክሮ ኦርጋኒዝም ነው አይደለ? ለዚህ ማይክሮ ኦርጋኒዝም የተጋለጡ ሰዎች ብዛት ምን ያክል ነው? number of exposed people። number of people with outcome of interest proportion of exposed people ማለት ደግሞ ፕሮፖርሽናሊ ነው፣ በንጽጽር ነው። ከተጋለጡት ለባክቴሪያ ከተጋለጡት ህዝብ ውስጥ ምን ያክሉ አውትካም ወይም ደግሞ ዲዝ ዴቨሎፕ አደረገ። አስተውሉ። አንድ ሰው ለአንድ ባክቴሪያ ኤክስፖዝድ ሲሆን አውትካም ዲዝ ሊመጣም ላይመጣም ይችላል። አስተውሉ። ኢፒዲሞሎጂ ወደፊት ትማሩታላችሁ። ገና ስላልደረሳችሁበት ነው እንጂ ስለ አንድ ሰው ኤክስፖዝድ ከሆነ በኋላ ኢንፌክትድ ሊሆን ይችላል፣ ኢንፌክትድ ላይሆን ይችላል። መቼ እንዴት ካላችሁኝ ኢሚኒቲ ሲስተሙ ባክቴሪያውን ኢሚዩናይዝ ማድረግ ከቻለ በዛ ባክቴሪያ ኢንፌክትድ ላይሆን ይችላል፣ ዲዝ ዴቨሎፕ ላያደርግ ይችላል። ከዛ ተነስተን ኤክስፖዝድ ፒፕል ከሆኑት መካከል ምን ያክሉ ዴዝ ዴቨሎፕ አደረገ፣ ዴዝ ኦፍ አውትካም ምን ያክሉ አመጣ ብለን በቁጥር ስንገልጸው ፍሪኩዌንሲ እንለዋለን። እንቀጥል። ፍሪኩዌንሲ ኦፍ ዲስ ኦከራንስ ስናይ ሞርቢዲቲ ነው። ሞርቢዲቲ ነምበር ኦፍ ሞርቢዲቲ የታማሚዎችን ቁጥር አይደለ? ዲዝ ፍሪኩዌንሲ ኦፍ ዲዝ ማለት ሞርቢዲቲ ነው የሚገልጽልን። ፍሪኩዌንሲ ኦፍ ዴዝ ስንል ደግሞ የሞት መጠን ነው። ሞርታሊቲ ሜጀር ሞርታሊቲ። ስለዚህ ይህን ያክል ሰው አሁን ለምሳሌ በአሜሪካ 50 ሰው ሞቷል። ይህ ፍሪኩዌንሲ ነው። በአሜሪካ 200 ሰዎች በኮሮና ቫይረስ ተያዘ ስንል ደግሞ ሞርቢዲቲን ይገልጻል ማለት ነው። ስለዚህ ሜጀር ኦፍ ፍሪኩዌንሲ በዚህ ይገለጻል ማለት ነው። እንቀጥል። ዲስትሪቢዩሽን the another key term distribution. What is distribution? Distribution is the occurrence of death and other health problems according to the characteristics of person, place, time. አስተውሉ እንግዲህ ዲስትሪቢዩሽን ማለት
occurrence of this and other has related problem according to the characteristics of person, place and time ይለናል። የበሽታውን ስርጭት ከቦታ አንጻር፣ ከሰዎች አንጻር፣ ከታይም አንጻር አድርገን በሽታውን መግለጽ ስንችል ነው ዲስትሪቢዩሽን ማለት። እንግዲህ ዲስትሪቢዩሽን የምንለው አስተውሉ፣ ተመልከቱ። ሁ፣ ዌር፣ ዌን። ሁ ማለት ፐርሰን ነው ይገልጻል፣ የማንን። ፕሌስን ደግሞ ዌር፣ ታይም ደግሞ ዌን። ስርጭቱ ከፍተኛ የሆነ የት ነው? ለምሳሌ አሜሪካ በኮሮና ቫይረስ በከፍተኛ መጠን ተወርታለች ስንል የት ዌር እንላለን። የድሆች ሰዎች ፑር ድሃዎች ሰዎች በከፍተኛ መጠን በኮሚኒኬብል ዲዝ ተጠቅተዋል። ሁ ያ ፐርሰንን ይገልጻል። ታይም ደግሞ ዘንድሮ በክረምት ወራት በጣም የጉንፋን መጠን በጣም ጨምሮ ነበር። ዌን የሚለውን ይገልጽልናል ማለት ነው። ስለዚህ ሁ ስንል ውድ ቢ ሞስት ላይክሊ ቱ ጌት ዘ ዲዝ ይለናል። የትኛውን ማህበረሰብ ነው ያጠቅ እንላለን። ዌር ስንል ደግሞ የት አካባቢ ነው በከፍተኛ መጠን የስርጭቱ ከፍተኛ የሆነ እንላለን። ዌን ስንል ደግሞ በየትኛው ወቅት ነው? ክረምት ነው? በጋ ነው? ጸደይ ነው ወይስ መኸር ነው ይህ በሽታ በከፍተኛ መጠን የጨመረው ስንል ዲስትሪቢዩሽን ኦፍ ዲዝን ገለጽን እንላለን። ስለዚህ ዲስትሪቢዩሽን ኦፍ ዲዝ አኮርዲንግ ቱ ፐርሰን፣ አኮርዲንግ ቱ ፕሌስ፣ አኮርዲንግ ቱ ታይም ካን ቢ ኤክስፕሌንድ ባይ ዚስ ሜተድ ዩ ሲ ኤንድ ዛን አዘር ኬታኑም ዲተርሚናንትስ። አስተውሉ። ዲተርሚናንት ሚንስ ፋክተር ማለት ነው። ፋክተር ማለት ነው። ዲተርሚናንት ማለት ፋክተር ነው። አር ፋክተርስ አሁን አስተውሉልኝ። ዲተርሚናንት በሁለት ይከፈላል። እነሱም ፕሪቨንቲቭ ፋክተር እና ሪስክ ፋክተር ይባላሉ። ይኸው ወይም ደግሞ ኮዛል ፋክተር እና ፕሪቨንቲቭ ፋክተር። ዲተርሚናንት ፋክተሮች ለአንድ ሰው ጤንነት መለወጥ ምክንያት የሚሆን ማለት ነው። ጤነኛ ሰው ወደ በሽተኛነት መቀየር፣ በሽተኛው ሰው ደግሞ ወደ ጤነኛነት መቀየር ምክንያት የሚሆን ማለት ነው። ኮዛል ፋክተር የትኞቹ ናቸው ካላችሁኝ፣ ጤነኛ የሆነ ሰው ወደ በሽተኛነት ሲቀየር ማለት ነው። ለምሳሌ ለማይክሮ ኦርጋኒዝም ኮዛል ፋክተር ነው። ጤነኛ የነበረውን ሰው ወደ ምን ይቀይረው? ወደ በሽተኛነት ይቀይሯል። ፕሪቨንቲቭ ፋክተር ለምሳሌ ቫክሲን ክትባት መውሰዱ ፕሪቨንቲቭ ፋክተር ነው። ታማሚ የነበረውን ሰው ወደ ጤናኝነት መመለስ መቻል ማለት ነው። አይዘር ኮዝ ሄልዝ ኢንዲቪጁዋል ቱ ቢካም ሲክ። ጤነኛ የነበረው ህመም ሲክ ሲሆን ምን ተብሎ ይጠራል? ኮዛል ፋክተር። በኮዛል ፋክተር ነው። ጤነኛ የነበረ ሰው በማይክሮ ኦርጋኒዝም ሲጠቃ ሲክ ይሆናል። ኦር ኮዝ ኤ ሲክ ፐርሰን ቱ ሪካቨር። አንቲባዮቲክ መድኃኒቶችን ሲወስድ የታመመው ሰው ወደ ጤነኝነት ሲመለስ ደግሞ ፕሪቨንቲቭ ፋክተር ይባላል። ስለዚህ የምትይዙልኝ ነገር ፕሪቨንቲቭ ፋክተር እና ኮዛል ፋክተር የዲተርሚናንት ፋክተር ብራንቾች ናቸው። አር ፋክተርስ which bring about change in a person health። በሰውየው ጤንነት ላይ ለውጥ የሚያመጡ ማለት ነው። ጤነኛውን ሰው ወደ በሽተኛ፣ በሽተኛውን ሰው ደግሞ ወደ ጤነኝነት የሚመልሱ ማለት ነው። ወደ ቀጣዩ እናልፋለን። ፖፑሌሽን ደግሞ ምን ማለት ነው? ፖፑሌሽን ማለት ምን ማለት ነው? ፖፑሌሽን ማለት እንግዲህ ኤፒዲሞሎጂ እንደሚገልጸው ሪፈርስ ቱ ኤ ግሩፕ ኦፍ ፒፕል ዊዝ ኮመን ካራክተሪስቲክስ ሰች አስ ፕሌስ ኦፍ ሬዚደንስ፣ የሚኖሩበት ቦታ፣ ጄንደር ከሴክስ ጋር በተያያዘ ማለት ነው። እድሜያቸው፣ ኮዝ ኦፍ ሰርቴን ሜዲካል ሰርቪስ ማለትም ሜዲካል ሰርቪስ የሚወስዱት በተመሳሳይ ነው። እንግዲህ ኤፒዲሞሎጂ ኢንቨስቲጌሽን ላይ ነው እንግዲህ የምንጠቀመው። ስለዚህ ግሩፕ ኦፍ ፒፕል ላይ ኢንቨስቲጌት ሲያደርግ ጥናትና ምርምር በሚያደርግበት ሰዓት ምን ማድረግ አለበት?
እነዚህ ኮንፋውንዲንግ ቫሪያብሎቹ ተመሳሳይ አንድ ከኢንዲፔንደንት ቫሪያብሉ በስተቀር ኮንፋውንዲንግ ቫሪያብሎቹ ኮንትሮል ሁሉም ተመሳሳይ መሆን አለባቸው። ስለዚህ ጀንደሩ ተመሳሳይ መሆን አለበት፣ ኤጁ ተመሳሳይ መሆን አለበት፣ ሜዲካል ሰርቪስ የሚወስዱት ተመሳሳይ መሆን አለበት። አሁን ለምሳሌ የአንድን በሽታ የአንድን አውትካም ኦፍ በሽታ ለምሳሌ የኮሮና ቫይረስን በሽታውን ፋክተሮችን ለማወቅ ቢፈልግ በአንድ ማህበረሰብ ውስጥ ያሉ ፋክተሩ ምንድን ነው፣ በዚህ ይህ በሽታ የመጣው በምን ምክንያት ነው የሚለውን ለማወቅ ከፈለገ ኮንፋውንዲንግ ቫሪያብሎችን ለምሳሌ ጀንደር፣ ኤጅ እና ሜዲካል ሰርቪስ የሚወስዱት የሚኖሩበት ሬዚደንስ ተመሳሳይ መሆን አለበት ያለ ማጥናት ማለት ነው። ኮንፋውንዲንግ ቫሪያብሎችን ኮንትሮል ማድረግ ያለበት ከዚህ አንጻር ነው ፖፑሌሽን የምንለው ማለት ነው። ኤፒዲሞሎጂ ስተዲ ዘ ሄልዝ ኦፍ ግሩፕ ኮሚኒቲ ሆል ስፔሲፊክ ፖፑሌሽን ነው። ይህ እንደምናውቀው የማህበረሰቡን ጤንነት ኢንቨስቲጌት ማድረግ ነው ማለት ነው። What is the difference between epidemiology and clinical medicine? አቃችኋላ? What is the difference between በሁለቱስ መካከል እስኪ አስታውሱ። አሁን ኤፒዲሞሎጂ ብለን የምንጠራው ዲያግኖዝ ፐብሊክ ነው። ፎከስ ኦን ዲያግኖዝ ፐብሊክ ነው በቃ ኤፒዲሞሎጂ። ክሊኒካል ሜዲሲን ፎከስ ኦን ኢንዲቪዥዋል ፔሸንትስ ከኢንዲቪዥዋል ጋር ነው የሚገናኙ ክሊኒካል ሜዲሲን። ኤፒዲሞሎጂ ደግሞ ዲያግኖዝ ፐብሊክ ከፐብሊክ ጋር ፎከስ ያደርጋል ማለት ነው። እንደ ማጠቃለያነት ስንወስደው እንግዲህ ኤፒዲሞሎጂ ማለት ምን ማለት ነው? ዲስትሪቢዩሽን ፍሪኩዌንሲ ኤንድ ዲተርሚናንት ኦፍ ዲዝ ኢን ኤ ፖፑሌሽን ላይ የሚያጠና ነው ማለት ነው። አስተውሉ። ኤፒዲሞሎጂ ስተዲ አባውት ዲስትሪቢዩሽን ፍሪኩዌንሲ ኤንድ ዲተርሚናንት ኦፍ ኤዲዝ ኤንድ አዘር ሄልዝ ሪሌትድ ኢቨንትስ ኢን ኤ ፖፑሌሽን በአንድ ማህበረሰብ በአንድ ፖፑሌሽን ላይ ያለውን ፍሪኩዌንሲውን ያለውን ዲስትሪቢዩሽኑን ያለውን ዲተርሚናንት ፋክተር ነው ብለናል። ዲስትሪቢዩሽኑን ደግሞ ከፕሌስ ከታይም እና ከመሳሰሉት ጋር ያለውን ሪሌት አድርጎ የሚመልስልን ማለት ነው። ፍሪኩዌንሲ ማለት ነው ይህን ያክል ተይዟል በዚህ ቦታ ይህን ያክል በኳንቲቲ በናምበር ሲገልጸው ፍሪኩዌንሲ ብለን እያንዳንዱን ኬተርሞች አይተናል። አሁን ደግሞ ኤፒዲሞሎጂን ዲስክሪፕቲቭ ኤፒዲሞሎጂ ብለን እና አናላይቲክ ኤፒዲሞሎጂ ብለን በሁለት እንከፍለዋለን። ዲስክሪፕቲቭ ኤፒዲሞሎጂ ኮንሰርን ዊዝ ዲስክራይቢንግ ፍሪኩዌንሲ ዲስትሪቢዩሽን። አስተውሉ እንግዲህ ፍሪኩዌንሲ እና ዲስትሪቢዩሽን ኦፍ ዲዝ ኤንድ አዘር ሄልዝ ሪሌትድ ኢቨንት ኢን ሪሌሽን ቱ ፐርሰን ፕሌስ ታይም። ሁ ማንን ያዘው? አሜሪካ ያሉ ህዝቦች በኮሮና ቫይረስ በከፍተኛ መጠን ተጠቅተዋል። ሁ የሚለውን መለሰልኝ። አስተውሉ። ኤክስኪውዝ ሚ ሁ የሚለው ይህም ይገልጻል እነማንን ብሎ ቢገልጽ ይቻላል፣ ግን ቀለል ለማድረግ በድሃና በሀብታም መካከል ሊሄድላችሁ። ድሃዎችን ኮሚኒኬብል ዲዝ በከፍተኛ መጠን አጠቅቷቸዋል የሚለው ሁን መለሰልኝ። አሜሪካ ከተማ ውስጥ ያሉ አሜሪካ ከተማ በከፍተኛ ስርጭት ወይንም ደግሞ በኮሮና ቫይረስ ተጠቃች። የአሜሪካ ከተማ የት የሚለውን ይገልጽልናል። በክረምት ወራት በከፍተኛ መጠን የጉንፋን መጠን ስርጭቱ ጨምሯል። መቼ የሚለውን ይገልጽልናል። ስለዚህ ዲስክሪፕቲቭ ኤፒዲሞሎጂ ብለን የምንጠራው ምን ማለት ነው? ኮንሰርን ዲስክራይቢንግ ፍሪኩዌንሲ ዲስትሪቢዩሽን ኦፍ ዲዝ ኤንድ አዘር ሄልዝ ሪሌትድ ኢቨንት ኢን ሪሌሽን ቱ ፐርሰን ፕሌስ ታይም። እንግዲህ አሁን የገለጽኩላችሁ ነው። ዲስትሪቢዩሽን ማለት ከሁ ዌር ዌን ጋር እየይዛችሁ የምትሰጡት መልስ ነው። ፍሪኩዌንሲ ማለት ደግሞ በኳንቲቲ የምትገልጹት ነው። ይህን ያክል ነው ብላችሁ ስትገልጹ ዲስክሪፕቲቭ ኤፒዲሞሎጂ ይባላል። ከሁ ከዌር ከዌን ጋር መልስ ሰጣችሁ የምትመልሱት መልስ ደግሞ ከምን ጋር ይገናኛል?
ከዲስትሪቢዩሽን ጋር። ስለዚህ ሁለቶችን አጣጥሞ ፍሪኩዌንሲንም ዲስትሪቢዩሽንም የያዘ ማን ነው? ዲስክሪፕቲቭ ኤፒዲሞሎጂ ይባላል ማለት ነው። እንቀጥል። ዲስክሪፕቲቭ ኤፒዲሞሎጂ ቴል አስ ዘ ማግኒቲዩድ በርደን ኦፍ ሄልዝ ፕሮብሌም ይለናል። ምንድን ነው? ለምሳሌ ኢትዮጵያ ውስጥ የነበረው የኮሮና ቫይረስ ስርጭትና አሜሪካ ውስጥ የነበረው የኮሮና ቫይረስ ስርጭት የተለያየ ነው አይደለ? ዲስትሪቢዩሽን ኤንድ ፍሪኩዌንሲ አስተው ማግኒቲዩድ አሁን ይሄን ያክል ሰው ተይዟል ምናምን እያልን እንገልጽ ነበር አይደለ? ስለዚህ አሜሪካ ውስጥ የነበረው ፍሪኩዌንሲና ኢትዮጵያ ውስጥ የነበረው ፍሪኩዌንሲ ይለያያል። በርደን ኦፍ ሄልዝ ፕሮብሌም ማለት ሴቨሪቲውን ነው የሚገልጽልን። ስለዚህ በአሜሪካ ውስጥ የኮሮና ቫይረስ ፍሪኩዌንሲው ወይም ሴቨሪቲው በርደኑ በጣም ከፍተኛ ነበር። ከማን አንጻር? ከኢትዮጵያ አንጻር። ስለዚህ ይህ ዲስክሪፕቲቭ ኤፒዲሞሎጂ ፍሪኩዌንሲውን መንገሩ በፍሪኩዌንሲ መግለጹ ቴላስ ማግኒቲዩድ ወይም በርደን ኦፍ ሄልዝ ሪሌትድ ፕሮብሌም ነው። በኢትዮጵያ ውስጥ ፍሪኩዌንሲው ትንሽ ነበረ። ስለዚህ በርደን ኦፍ ሄልዝ ፕሮብሌም ወይም ሴቨሪቲው የኮሮና ቫይረስ ዝቅተኛ ነው እንላለን። እንደገና ደግሞ ስናልፍ ደግሞ በአሜሪካ በከፍተኛ መጠን ፍሪኩዌንሲ ነበረ። ፍሪኩዌንሲውን በከፍተኛ መጠን ነበር አይደለ? ስለዚህ በርደን ኦፍ ሄልዝ ወይም ሴቨሪቲ ኦፍ ሄልዝ ፕሮብሌሙ ከፍተኛ ነው ብለን እንገልጻለን። ስለዚህ ቴል አስ ዘ ማግኒቲዩድ ኦር በርደን ኦፍ ፕሮብሌም ቴል አስ ዘ ፖፑሌሽን አት ግሬተር ሪስክ ኦፍ አኳሪንግ ዘ ዲዝ ይለናል። እንግዲህ የማህበረሰቡ ነው። ቴል አስ ፖፑሌሽን አት ግሬተር ሪስክ የትኛው ነው? አሁን ለምሳሌ ድሃዎቹ በከፍተኛ ኮሚኒኬብል ዲዝ ተይዘዋል። ከማን አንጻር? ከሀብታሞች። ኮሚኒኬብል ዲዝ አብዛኛውን የሚያጠቃው ድሃዎች ነው አይደል? ስለዚህ ማንን? ድሃዎችን በከፍተኛ መጠን ግሬተር ሪስክ አጋጥሟቸዋል ብለን ስንገልጽ ዲስክሪፕቲቭ ኤፒዲሞሎጂ ይባላል። ጀነሬት ሃይፖቴሲስ ማለት ነው አሁን የገለጽኩላችሁ ነው። በአሜሪካ ይህን ያክል 50 ሰው በኮሮና ቫይረስ ተያዘ ስንል ጀነሬት ሃይፖቴሲስ መላምት አስቀመጥን። በአሜሪካ ወይም ደግሞ በአሜሪካ ከተማ ከፍተኛ የኮሮና ቫይረስ ስርጭት አለ። የት? ዲስትሪቢዩሽኑና መላምት ነው። እንቀጥል። What is the analytic epidemiology? What is analytic epidemiology? Analytic epidemiology concerned a comparison of group of individuals to identify determinants of disease and other health-related events ይለናል። አናላይቲክ ኤፒዲሞሎጂ አሁን ልትይዙ የሚገባ ነገር ኮምፓሪዥን ኦፍ ግሩፕስ ኦፍ ኢንዲቪዥዋል ቱ አይደንቲፋይ ዲተርሚናንት ማለት ፋክተር ነው። ፕሪቨንቲቭ ፋክተር እና ኮዛል ፋክተር ነግሬያቸዋለሁ። ለአንድ በሽታ ፕሪቨንቲቭ እና ኮዛል ፋክተር የሆኑችን ማለት ነው። ስለዚህ አናሊቲክ ኤፒዲሞሎጂ በምሳሌ ላስረዳችሁ። ኤ የተባለ ህዝብ በበሽታ ተጠቅቷል። ቢ የተባለው ህዝብ ደግሞ በበሽታ ያልተጠቃ ነው። ስለዚህ ሁለቶችን በማወዳደር ኤን እና ቢን በበሽታ የተጠቁትና ያልተጠቁትን ኤ ተጠቅቷል፣ ቢ ደግሞ አልተጠቁትም በበሽታው። ስለዚህ እነዚህን ማወዳደር ኮምፔር ማድረግ ለምን ካላችሁኝ ዲተርሚናንቱን ለማወቅ ዲተርሚናንቱ ምንድነው? ፋክተሩ በኤ ላይ ያለው በሽታ በምን ምክንያት መጣ? በምን ምክንያት ነው? ዲተርሚናንት ማለት ኮዛል ፋክተሩን ማለት ነው። በቢ ላይ ደግሞ ጤነኛ በሆኑ ሰዎች ላይ ደግሞ ጤነኛ እንዲሆኑ ያደረጋቸው ምክንያት ምንድነው የሚለው ደግሞ ፕሪቨንቲቭ ፋክተሩን ለማወቅ ማለት ነው። ስለዚህ ለምሳሌ ኤ ላይ ያሉት ለምንድነው በሽተኛ የሆኑት ካል ለምሳሌ ኢሚኒቲ ስታተሳቸው ዝቅተኛ ሊሆን ይችላል። ስለዚህ ኮዛል ፋክተሩ ምንድነው ካላችሁኝ ሎ ኢሚኒቲ ስታተስ በመሆኑ ምክንያት ነው። የቢ ደግሞ ጤነኛ የሆኑት ለምንድን ነው ካላችሁኝ ደግሞ ለምሳሌ ኢሚኒቲ ሲስተማቸው ከፍተኛ ስለሆነ ነው ብለን ፕሪቨንቲቭ ፋክተር መግለጽ እንችላለን። ስለዚህ አናሊቲክ ኤፒዲሞሎጂ ኮንሰርን ዊዝ ኮምፓሪዥን ኦፍ ግሩፕ ኦፍ ኢንዲቪዥዋል ቱ አይደንቲፋይ ዲተርሚናንትስ ኦፍ ዴዝ ኤንድ አዘር ሄልዝ ሪሌትድ ኢቨንት ይላል። ዴል ዊዝ ዘ ኩዌሽን ዋይ ኤንድ ሃው ነው። ምንድነው ዋይ ለምንድን ነው ብሎ ነው። ሃው የሚል ነው። አሁን ለምሳሌ
በአሜሪካ የኮሮና ቫይረስ በከፍተኛ መጠን ተሰራጨ ብለን መላምት እናስቀምጣለን አይደለ? መላምት በዲስክሪፕቲቭ ኢፒዲሞሎጂ ላይ መላምት ስናስቀምጥ ለምን ብሎ ይመልሳል። ይሄ ደግሞ ቴስት ያደርጋል ማለት ነው። ለምን ኩዌሽን እና ሃው የሚሉ ኩዌሽኖች ሃይፖቴሲስ ጄነሬት ያደረግነውን በዲስክሪፕቲቭ ኢፒዲሞሎጂ ላይ ቴስት ለማድረግ ነው። ኢንቨስቲጌት በጥናትና ምርምር አማካኝነት ቴስት አድርገው መልስ ያገኛሉ ማለት ነው። አሁን እንደነገርኳችሁ ሁለቶችን ኮምፔር በማድረግ መላምቱን ሃይፖቴሲሱን ቴስት ያደርጉታል ማለት ነው። ስለዚህ ዋይና ሃው የሚሉ ኩዌሽኖቹ በአናሊቲክ ኢፒዲሞሎጂ ላይ በጣም አስፈላጊ ናቸው ማለት ነው። ፎር ዲተርሚናንት ኦፍ ዲዝ ማለት ነው። እንቀጥል። ዲስክሪፕቲቭ ኢፒዲሞሎጂ is an antecedent of analytic epistemology. ዲስክሪፕቲቭ ኢፒዲሞሎጂ is an antecedent of analytic epistemology። እንግዲህ ዲስክሪፕቲቭ ኢፒዲሞሎጂ ለአናሊቲክ ኢፒዲሞሎጂ ምንድን ነው? መሰረት ነው። ዲስክሪፕቲቭ ኢፒዲሞሎጂ ሃይፖቴሲስን ጀነሬት ያደርጋል፣ አናላይቲክ ደግሞ ቴስት ያደርጋል ማለት ነው። ያንኛው ጀነሬት ያደርጋል፣ ይህ ቴስት ያደርጋል። ለምን ይላል። አሁን ለምሳሌ በአሜሪካ የኮሮና ቫይረስ በጣም በከፍተኛ መጠን ጨመረ እንላለን። ይህ ሃይፖቴሲስ አስቀመጠ ነው። ከዛ ለምን ብሎ ደግሞ ለምን የሚል ጥያቄ ደግሞ አናላይቲክ ያነሳል። እንዴት ብሎ ማለት ነው። እንዴት እና ለምን ደግሞ እንግዲህ በኤክስፐሪመንት ሊሆን ይችላል፣ ቴስት አድርጎ በኮምፓሪዥን አድርጎ ሊሆን ይችላል፣ ቴስት አድርጎ የሚመልስ ማለት ነው በቃ። ስለዚህ ዲስክሪፕቲቭ ኢፒዲሞሎጂ ሄልፕ ቱ ፎርሙሌት ሃይፖቴሲስ ነው አይደለ? ሃይፖቴሲስ ዜን ቴስትድ ዩዚንግ አናላይቲክ ኢፒዲሞሎጂ ቱ አይደንቲፋይ አሶሲዬሽን ማለት ዲዝ አለ የኮሮና ቫይረስ ጨመረ ብያለሁ አይደለ? ከማን ጋር ነው አሶሲዬሽን የሚሆነው? ከማን ጋር ነው? ፋክተሩን ለማወቅ ማለት ነው። አሶሲዬሽኑን አይደንቲፋይ ለማድረግ ከምን ጋር ነው የኮሮና ቫይረስ የጨመረው? ዲተርሚናንቱ ፋክተሩ ምንድን ነው የሚለውን ለማወቅ ነው። የኮሮና ቫይረስን ከአንድ ፋክተር ጋር ከአንድ ምክንያት ጋር አሶሲዬት ለማድረግ የኮሮና ቫይረስ የጨመረው በዚህ ምክንያት ብሎ አሶሲዬሽን ዝምድና ለመፍጠር ነው ማለት ነው። ስለዚህ ፋክተሩን ለማወቅ ነው ማለት ነው አናላይቲክ ኢፒዲሞሎጂ። ገብቷችኋል? ስለዚህ ዲስክሪፕቲቭ ኢፒዲሞሎጂ አንቲሴደንት ፎር አናላይቲክ ኢፒዲሞሎጂ ማለት መሰረት ነው ማለት ነው። ጄነሬት ያደርጋል፣ ይሄኛው ደግሞ ቴስት ያደርጋል ማለት ነው። ቴስት አድርጎ ደግሞ አሶሲዬሽን ይፈጥራል። የኮሮና ቫይረስ እኮ የጨመረው በዚህ ምክንያት ነው ብሎ አሶሲዬሽን በፋክተሩና በኮሮና ቫይረስ መካከል ይሆናሉ ግንኙነት አሶሺየት ያደርጋል ማለት ነው። ቀጣይ እንለፍ። አሳብሽን ኦፍ ኢፒዲሞሎጂ ናቸው። አሁን ደግሞ አሳብሽን ኦፍ ኢፒዲሞሎጂ የኢፒዲሞሎጂ እውነተኛ ሀሳቦች ወይም ደግሞ የሚያምንባቸው ሀሳቦች ናቸው። አሁን የምናየው የሚያምንባቸው ሀሳቦች አሳብሽን ኦፍ ኢፒዲሞሎጂ ተከታተሉ። ሂውማን ዲዝ ዳዝ ኖት ኦከር አት ራንደም፣ አንድ በሽታ ያለ ምክንያት አይከሰትም ብሎ ያምናሉ የኢፒዲሞሎጂ ተመራማሪዎች። ይህን እውነታ ይቀበላሉ። በቃ አንድ በሽታ ያለ ምክንያት አይከሰትም እንላለን ይላሉ። ሁለተኛ ደግሞ ሂውማን ዲዝ ሃዝ ኮዛል ፋክተር፣ ተከታተሉ። ያለ ምክንያት አይከሰትም ካልን ስለዚህ ኮዛል ፋክተር አለው ማለት ነው። አየዋ ኮዛል ፋክተር ወይም ሪስክ ፋክተር፣ አንድ በሽታ ለመምጣት ኮዛል ፋክተር ያስፈልጋል ነው። ቀጥለው ደግሞ ኮዛል ፋክተሩ ካን ቢ አይደንቲፋይ ስሩ ሲስተማቲክ ኢንቨስቲጌሽን ኦፍ ዘ ፖፑሌሽን። አየዋ ኮዛል ፋክተሩ ምን ማድረግ ይችላል? ኢንቨስቲጌት በማድረግ ኮምፓሪዥን፣ ቅድም እንዳልነው ማለት ነው። ኮምፔር በማድረግ ሊሆን ይችላል፣ በኤክስፐሪመንት ሊሆን ይችላል። በተለያዩ ስተዲ ዲዛይን ተጠቅመን ኮዛል ፋክተሩን ማወቅ እንችላለን። የአንድ በሽታ ምክንያቱን ማወቅ እንችላለን ነው። ኮዛል ፋክተር በሌላ አባባል ሪስክ ፋክተርም ልንለው እንችላለን። ስለዚህ ኮዛል ፋክተሩን ኢንቨስቲጌት አድርገን ማወቅ እንችላለን የተለያዩ ስተዲ ዲዛይን ተጠቅመን። ዜን
ይህ ዲዝ ደግሞ ሂውማን ዲዝ ካን ቢ ፕሪቨንትድ። ስለዚህ ፕሪቨንቲቭ ፋክተርም አለው ማለት ነው። የሚገርም ነው። ፕሪቨንቲቭ ፋክተርም አለው ማለት ነው። ሂውማን ዲዝ ካን ቢ ፕሪቨንትድ ሃቭ ፕሪቨንቲቭ ፋክተር። አስተዋላችኋል? ይኸው አንድ በሽታ ራንደምሊ አይከሰትም ካል ኮዛል ፋክተር አለው ማለት ነው አይደለ? አለው ማለት ነው። ኮዛል ፋክተሩን ደግሞ በኢንቨስቲጌሽን አማካኝነት ማወቅ እንችላለን ማለት ነው። ይህ ዲዝ ደግሞ ፕሪቨንትን ማድረግ እንችላለን ማለት ነው። ፕሪቨንቲቭ ፋክተር ማለት ነው። ቫክሲን በመስጠት አንቲባዮቲክ በመስጠት ሊሆን ይችላል። እነዚህን በመስጠት ሂውማን ዲዙን ፕሪቨንት ማድረግ እንችላለን። እነዚህ ቫክሲኖቹ ወይም አንቲባዮቲኮች ምንድን ይባላሉ? ፕሪቨንቲቭ ፋክተር። ግልጽ ነው ብዬ በሙሉ እምነት አምናለሁ። እንግዲህ ኤፒዲሞሎጂን ስንገልጸው ዲስክሪፕቲቭ ኤፒዲሞሎጂ ጋር ነው እነዚህን ያመጣቸው። ዋና ሀሳቡ ዋና ሜን ኮንሴፕት ብሎ የሚያቀርባቸው ኤፒዲሞሎጂ እዚህ ጋር እናስቀምጧቸዋል። እንያቸው። ኤፒዲሞሎጂ በዋናነት አይዴንቲፋይ ዘ ኮዝ ኦፍ ዲዝ ይለናል። ኮዝ ኦፍ ዲዝ ምንድን ናቸው? ኮዞቹ ኮዛል ፋክተር ማለት ነው። ዘ ፋክተር ዊች ኢንክሪዝ ዘ ፐርሰናል ሪስክ ኦፍ ዲዝ ያንድን ህዝብ ዲዝ ሊጨምሩ የሚችሉ ፋክተሮች ማለት ነው። ኮዛል ፋክተር ማለት አይዴንቲፋይ ኮዝ ኦፍ ዲዝ ወይም ኮዛል ፋክተር። ዲስክራይብ ዘ ሄልዝ ስታተስ ኦፍ ፖፑሌሽን ከፐርሰን ከፕሌስ ከታይም አንጻር ዲስክራይብ ያደርጋል። ክረምት ወራት ላይ በከፍተኛ ስርጭት የጉንፋን በሽታ ተከሰተ ብሎ ማስቀመጥ። ድሃዎችን ወይም ሀብታሞችን ደግሞ አሁን ደግሞ ሀብታሞችን እስኪ ሀብታሞችን ደግሞ ነን ኮሚኒኬብል ዲዝ በከፍተኛ መጠን ይዟቸዋል። በአዲስ አበባ ከተማ የጉንፋን በሽታ በከፍተኛ መጠን ጨመረ ብለን መግለጽ የሚችል ነው ኤፒዲሞሎጂ ነው ማለት ነው። ኢሉሲዴትስ ዘ ናቹራል ሂስትሪ ኤንድ ካራክተሪስቲክ ኦፍ ዲዝ ይለናል። ናቹራል ሂስትሪ እና ካራክተር ስለ አንድ በሽታ ሂስትሪውን ምን ይመስላል፣ ድሮ እንዴት ነው የሚያጠቃው ብሎ ስለ በሽታው ምንነት መግለጽ ማለት ነው። የአንድን ሰው ሂስትሪውን ባህሪያቶችን እንደምንገልጽ ሁሉ የአንድን በሽታም ካራክተሪስቲክ እና ሂስትሪ ማብራራት። ሉሲዴት ማለት ማብራራት ማለት ነው። ማብራራት ማለት ነው። ስለዚህ ሉሲዴት ዘ ናቹራል ሂስትሪ ኤንድ ካራክተሪስቲክ ኦፍ ዲዝ ኤንድ ዘ አናዘር ኢቫሉዌት ኢፌክቲቭነስ ኦፍ ሄልዝ ኢንተርቬንሽን ኦር ፕሪቨንቲቭ ሜዥር። ኢቫሉዌት ይለናል። ኢፌክቲቭነስ ኦፍ ሄልዝ ኢንተርቬንሽን እንግዲህ ኢንተርቬንሽን ስንል ፕሪቨንቲቭ ሜዥር በተለይ በፕሪቨንቲቭ ፋክተሮች ጋር ነው። ለምሳሌ አንድን በሽታ ለመከላከል መድኃኒት እንሰጣለን አይደለ? እንሰጣለን። ይህ ፕሪቨንቲቭ ፋክተር ነው መድኃኒቱ ማለት ነው። ስለዚህ የመድኃኒቱን ኢፌክቲቭነስ መገምገም ኢቫሉዌት ማድረግ የሚችል ምንድን ነው? ኤፒዲሞሎጂ ነው ማለት ነው። ስለዚህ በዛሬው ዕለት የተማርነው እንደ ኢንትሮዳክሽን ኤፒዲሞሎጂ ማለት ምን ማለት ነው፣ ከዲስክሪፕቲቭ ኤፒዲሞሎጂ እና አናላይቲክ ኤፒዲሞሎጂ የሚሉትን ሁለት ዋና ኮንሴፕቶችን እንዲትይዙልኝ እፈልጋለሁ። ዲስክሪፕቲቭ ኤፒዲሞሎጂ ማለት ምን ማለት ነው፣ አናላይቲክ ኤፒዲሞሎጂስ ማለት ምን ማለት ነው፣ እንዴት እንገልጻቸዋለን የሚሉትን በደንብ አድርጋችሁ ያዙልኝ። እንግዲህ በዛሬው ዕለት የተማርነው ይህን ይመስል ነበር። በቀጣይ ደግሞ የምናየው በዚሁ በተከታታይ ቻናላችን በኤፒዲሞሎጂ ጋር ያሉትን ነው የምናይ። በተለይ በኤፒዲሞሎጂ እነ ሂፖክራተስን እነ ጆን ግራንትን ደግሞ በቀጣይ ሳምንት የምናይ ይሆናል ማለት ነው። ሂስትሪ ኦፍ ዲዞችን በአጠቃላይ እንዴት የበሽታዎች አመጣጥ እንዴት እንደነበር የሚሉትን ሁኔታቸውን ሁሉ የምናይበት ይሆናል። እሺ በሉ ቻው፣ እናመሰግናለን። ቻው።